ሴት ናት፣ ትንሽዬ ናት፣ በጣም ትንሽ ናት። ከዛ ሪያል ነው እኔ ሪያል አይደለም አይደለም ሌላ ነው ብራቸው። የት ነው ያልኩኝ? እኔ እኮ ሳውዲ አረቢያ አላልኩኝ። እኔ ወንድም ታይላንድ ነው ያልኩኝ። ሪያል የአረብ ብር ነው፣ የሳውዲ አረቢያ ብር ነው። ከዛ ሪኖ ነው ይመስላል። ከዛ ቁጭ አልኩት። ከዛ ብቻ ሙዚቃ መጣ፣ የሆነ ነገር አደረገች። በቃ ስለ የሆነ አድርገችና ከዛ የሆነ እንደዚህ በሰሃን ነገር በሰሃን ነገር ምናምን የሆነ እንደ ምላጭ ሚስማር ምናምን አይነት ነገር መጣ። ከዛ እግሯን ከፈተችና ከዛ ከተተላች። ቢከት አያልቅም ማለት ነው። አስጠላኝ። በቃ ምን ልታደርገኝ ነው? ምን ልናደርግ ነው? እዚህ ጋር የመጣ ነው? እንዴት እንደዚህ አይነት ቦታ ላይ ታመጣኛለህ? ስለዚህ አይ በቃ ይሄን ነው የምታየው። እንደዚህ ነገር ሌላ የሚታይ ነገር ስንት ነገር አለው። በጣም ሌላ ነገር አይቻለሁ። ለምሳሌ ታይላንድ ውስጥ እንደዚህ በባህር እየሄዳችሁ ቀኑ ሙሉ በቃ የሚያምር እንትን አላቸው የሚያቋርጥ ማለት ነው። ባንኮክ የሆነ ደግሞ እንትን የሆነ ብቻ እንትን ነው እንደ ቡና አፍልተው ምናምን የሚጠጡት ብቻ የተለያየ ነገር አላቸው። የምግብ ካልቸራቸው በጣም ያምራል። የሆነ በቃ ይህ የሚበላ እንትን የለም እሱ ማየት ደስ ይለኛል። እሱን አይደለም ያልኩኝ እኔ የወንድ ብልት አይደለም ግን በቃ ከዛ እንትና እኔም ወዴት እኔ ከስር ያስገባ እንደ ሰርከስም ነገር ነው እንዳትል በጣም እያየክ ነው። የሆነ ሪያሊቲ ነው እና ሴት ሆነስ እንደዚህ አይነት ነገር ማየት ይደብራል። ተቃ እንዴት ሲፈቀዳል እንዴ? አንድ ሴት ልጅ እዛ ውስጥ የሆነ ነገር ሲከተትባትና እንደ ሾው ተደርጎ ሲቀር አዞረኝ ጭንቅላቴ እና እንዳልወጣ ደግሞ ጨለማ ነው እንትኑ መብራት እንኳን የለውም። እንደዚህ ከዛ እንውጣ ስለ ቆይ ላይ እንውጣ እሱ ደግሞ ከሚስቱ ጋር ነው ያለው ከገርል ፍሬንዱ ጋር እንውጣ ብዬ ታይ በቃ ጎትቼ እንደምንም ተጓተን ወጣን። ስወጣ እንዳለ በቃ ወደ ላይ ጠጥቼም ነበር የሆነ የሚያጠጡት ነገር አለ ወደ ላይ ማሳጃቸው ጥሩ ማሳጅ አላገኘሁም። በማሳጅ አሪፍ ናቸው ግን ለእኔ ጥሩ ማሳጅ አላገኘሁም። እዚህ ያሉት ታይላንዶች የሚያሹት ይሻሉኛል ከዛ። ምክንያቱም ያው የቱሪስት ቦታ ስለሆነ ምናምን ብለው ቶሎ አሽተውት ነው። ግን ኳሊቲ ያለው ቦታ ሊኖር ይችላል። ሕክምናቸው ግን በጣም አሪፍ ነው። በቃ ሕክምናቸው ቢቹ ምናምን ሀገሩ እንዲህ ግን እኖራለሁ ለመኖር እኔ የሰው ልጅ መኖር ካለበት ዱባይ ነው። ቤተሰብን ካለ በተለይ ለልጆች ምናምን እንትን ነው ዱባይ እንትን ነው። ፋሚሊውን እራሱ ስትጠይቀው ልጆች ያላቸው ፋሚሊዎች እንዴት ነው ምናምን ስትላቸው በቃ ስርዓት ያለበት ሀገር ነው፣ ልጅ የሚያድግበት ነው። በጣም ጥሩ ትምህርት ቤት አሉ፣ ሃይስኩሎች ምናምን ኤሌመንተሪዎች ምናምን ነገር ጥሩ ትምህርት ቤት አለ፣ ስነ ስርዓት አለ፣ በቃ የህግ የበላይነት አለ፣ ፍሪደምም አለ። እንደዛ ፍሪደም በልብስ ፍሪደም አለ ምናምን። ትንሽ ግን ቅምቀማ መንገድ ላይ የለም ምናምን። አንዳንዴ ገባክ ይሁን ያምራል መንገድ ላይ ቅምቀማ ምናምን ነገር። አሁን እሱ የለም። እሱ ይኖር እያልኩኝ አይደለም። ስትቀመቅምም ደግሞ ቶሎ ሞቅ አይልም። ስትጠጣ ወዴት እንደሚሄድ አላውቅም። ሙቀቱ ይሁን ምናምን ነገር እና ብዙም አይጠጣም የዱባይ ብቻ። ግን ኦኬ አሪፍ ነው። በቃ እንደዚህ እንካ አትንካ አይነት ነገር አይደለም። የሆነ ድንበር አለ መለስ የምትልበት እና አይለቅዳ በቃ ደስ ይላል። አትሞትምም። በሱስ ድራግ የለም። ደስ ያለኝ ነገር ዱባይ ድራግ የለም። ከተያዝክ አለቀልህ። ታትስ ጉድ። ያ የቆርቆሮ ቢራ አለ የሆነ ሀገር ላይ ግርግር አይመችሽም ሳይሆን በልኩ ቢሆን ደስ ይለኛል። ሁሌ ግርግር አልወድም። ግን ከፎቁ ውጭ ያሉት ቤቶች ግን ብዙም አላማረኝም። አንድ ዱባይ ውስጥ ደግሞ ትንሽ የቤት አሰራሩ
የሪል ስቴቶቹ ምናምን እንደዚህ ብርቅርቅ ብለው ታዩታላችሁ አይደለ? ውስጡ ገብታችሁ ስታዩ ግን አሁን እዚህ ቤት ሲሰራ በጣም ያምራል። አሁን አካባቢ ያሉ ቤቶች አሉ ሪል ስቴቶች የሰሯቸው ስትገቡ የሆነ ገነት የገባቸው ነው። እዛ ያለው ደግሞ አይ ዶንት ኖ ብዙም አይደለም እንዲህ እንዳየሁት አይደለም። ሪል ስቴቱ እንደዚህ እንደ ጀርመን አይደለም። የራሱ የሆነ ነገር ነው ያለው እና ዲዛይኖቹ አንድ አይነቶች ናቸው ነው። ዱባይ ከለር የላቸውም። ከለር የላቸውም። ከለር በቃ ነው ዋው ምናምን በቃ ምናምን የምትላቸው እንደ አሜሪካ እንደ አውሮፓ አይነት ቤቶች አይደሉም። ሙቀቱ ነው የሆነ አመዳም ነገሮች ናቸው። ከለር ያስፈል። አሁን ለምሳሌ እኛ ጋር ነጭ ሪል ስቴት በቃ ነጭ ያለበት ሪል ስቴት አለ። ነጭ ከስገባ መሬቱም ሰማዩም አንድ አይነት የሚሆንበት በተለይ በረዶ ሲወርድ ቤቱ ሰማዩ አንድ አይነት ይሆንና የሆነ በቃ እንትን ውስጥ ያለ የሚመስለው ሪል ስቴቶች አሉ፣ ቤቶች አሉ እዚህ ሀገር። አይዶን ያንን ሪል ስቴት አይቻለሁ፣ ዞሬ አይቻለሁ። 2 ትልልቅ ሪል ስቴቶችን አይቻለሁ። የመረጥኩት የት ነው? ከተማ ውስጥ ያሉትን አፓርትመንቶች ግን ያምራሉ። እነዚህ ትልልቅ ፎቆች ውስጥ ያሉት አፓርትመንቶች ያምራሉ። ቤቶቹ ግን አፈር አሸዋ ምናምን አለ። በቪዲዮ ስታዩና ውስጡ ስገባ ስታይስ ዲፈረንት ፑሉ ምናምን ያምራል። ፑሎቹ ምናምን እዚህ እኮ ፑል ያለው እኮ ሁለተኛው ፎቅ ላይ ነው። ቤት እንኳን እዚህ ያለ ቤት ልግዛ ካልክ እስማ ሰርተው ነው በቃ። ያው እነዚህ እኮ ፕሮዲውስ የሚያደርጉት ጭንቅላቱ ያለው እኮ እነዚህ ጋር እኮ እነዚህን ጀርመን፣ ኢንግላንድ ምናምን ኢንጂነሮቹ እኮ እነሱ ናቸው። ሀገራቸውን ሰርተውታል። መንገድ የለም ዱባይ መንገድ ግደሉኝ መንገድ የለም። ይሄ መንገድ ይሄ በተለይ ጀርመን የኖረ ሰው መንገድ ጀርመን አለ በጣም መንገድ። ኢሮፕ ላይ ያሉ መንገዶች አሜሪካን እንኳን የላቸው። በቃ በጊዜ እንድትደርስ ሰዓት እንዳይፈጅብ የምትፈልግበት ቦታ ላይ በተለይ ከመኪና ይልቅ አልኳችሁ። እዚህ ከመኪና ይልቅ የፈለክበት ቦታ ለመሄድ ዙይ። አንቺ ግን ጤነኛ ነሽ? ደው አንቺ አናደሽኛል። ዋይ ዶንት ኮል ሚ። ኧረ ልጅና ተጫጭኖሻል። ጋይስ ጓደኞቼ የት ሄዱ? በጣም የተናደድኩት I need your help together plus is equal to ሀብታም እንሆናለን። ነይ come on ጓደኞቼ የት ሄዱ? ዛሬ ጠገቡ እንዴ? ተሸልመዋል መሰለኝ እነንትና እነ ዮኒ ገብተዋል። የት አባታቸው ይቀጠሉ፣ ትንሽ ይቀጣቀጡ። ታይላንድ 2019 ነው የሄድኩት። 2019 ታይላንድ ፖኬጅ ባንኮክ ሄጃለሁ እና ያምራል። ታይላንድ ያምራል ግን ለኑሮ ነው የምላችሁ። ለኑሮ በቃ ላይፍ ስታይላችሁን የሆነ ሀገር ላድርግ ስትሉ ቱሪስት መሆን የትም ሀገር ትችላላችሁ። ወይ ለ2 ሳምንት ለ1 ወር ምናምን በጭበጭ ብላችሁ እኮ መምጣት ትችላላችሁ። እስቲ የት ለ6 ወር የት ልኖር ስትሉ የት ነው መኖር ያለባችሁ? ጋይስዬ እስቲ ጋላሪ እንደ ሱዛናይ ዩኤስኤ አሪፍ ነው። ዩኤስኤ በጣም አሪፍ ነው። ትሰራበታለህ፣ ትኖርበታለህ። the best country in the world አሪፍ ነው ዩኤስኤ። ግን አንዳንዴ ሁሌ እኔ አሁን ምን እመኛለሁ መሰላችሁ? ሰው አይደለም
2 ዓመት ህንድ ውስጥ ብኖር ደስ ይለኛል። 2 ዓመት ታይላንድ ውስጥ ብኖር 2 ዓመት ግን ታይላንድ ስላችሁ የተለያየ ሀገር ኢጅፕት ምናምን እነዚህ ያሉ አይደለ የሌላውን ሀገር ካልቸር እየኖርኩኝ በመጣ ደስ ይለኛል። ዱባይ ግን አይ ቲንክ ፎሬቨር መኖር እችላለሁ ብዬ አስባለሁ። ፎሬቨር የሚሰለች ሀገር አይደለም ምናምን